በለውጡ ማግስት እኔ በነበረኝ ከህዝብ ጋር በነበረኝ ቆይታና ውይይት የኢኮኖሚ ተጠቃሚነት ጉዳይ አንዱ አንኳር ጥያቄ ነበር። ዳታዎች ሰብስበን ጥናት አካሂደን ነበር። እንደተባለውም የአማራ ክልል ከልማት አንጻር የሚገባውን ያክል ተጠቃሚ አልነበረም። ይህ ችግር የአማራ ክልል ችግር ብቻ አይደለም። በኢትዮጵያ ደረጃም ማደግ ባለብን ልክ እድገት አልተረጋገጠም። ያ ችግር በአጭር ጊዜ ውስጥ በተሟላ መንገድ ምላሽ ያገኛል ተብሎ የሚጠበቅ አይደለም። ነገር ግን ባለፉት ጥቂት ዓመታት ችግሩም እያለ ይህንበት ርቀት ግን የሚናቅ አይደለም። በዋና ዋና ጉዳዮች እንኳን ለማንሳት ለምሳሌ ከመስኖ አንጻር ጥያቄ ይነሳ ነበር። መገጭ 18 ዓመት ቆይቷል። ከፍተኛ የመጠጥ ውሃ ችግር ጎንደር ላይ አለ። አጀማጫጫ ግድብ እንደ ኢሹ ይነሳል። የላይኛው ርብ እንደ ትልቅ ጉዳይ ይነሳ ነበረ። በአማራ ክልል ያሉ ግድቦች ለማጠናቀቅ ብዙ ቢሊዮን ብር ወጥቶባቸው የማይናቅ ስራ ተሰርቷል። ለምሳሌ መገጭን ብትወስድ አሁን በመጠናቀቅ ላይ ነው ያለው። በቅርቡ ስራ የሚጀምር ይመስለኛል። ግን የቆየበትን ቆይታ የህዝቡን ጥያቄ እና ያለ መመለስ የሄድንበት መንገድ ቀላል ግምት የሚሰጠው አይደለም። ከሀብት አንጻርም ከጥቅም አንጻርም በግብርና ምርት በለውጡ ማግስት አማራ ክልል በአመት የሚያመርተው 90 ሚሊዮን ኩንታል ገደማ ነበር። ግድቦች ላይ በሰራነው ስራ፣ ማሽነሪ ላይ በሰራነው ስራ፣ ማዳበሪያ ላይ በሰራነው ስራ፣ ፓምፕ በስፋት ማስገባት በመቻላችን ባለፉት አመታት የአማራ ክልል አመታዊ ምርት ከእጥፍ በላይ አድጓል። ከ205 ሚሊዮን ኩንታል በላይ በአመት ይመረታል። ከ90 አካባቢ 200 አካባቢ መድረስ ቀላል ግምት የሚሰጠው አይደለም። በቂ ነው ያልከኝ እንደሆነ አይደለም፣ ገና ብዙ ስራ ይጠበቅብናል። ግን በግብርና በግድብ እመርታ ታይቷል። በኢንዱስትሪ የወሰድክ እንደሆነ በለውጡ ጊዜ ባህር ዳር ኢንዱስትሪያል ፓርክ አልነበረም። ከለውጥ በኋላ ነው የሰራ ነው። ደብረ ብርሃን ከለውጥ በኋላ ነው የሰራ ነው። አረርቲ ኢንዱስትሪያል ፓርክ ከለውጥ በኋላ ነው የሰራ ነው። የጣና በለስ ስኳር ፋብሪካ ከለውጥ በኋላ ነው የጨረስ ነው። ለሚ ሲሚንቶ የግለሰብም ቢሆን የመንግስት ከፍተኛ ድጋፍ ተደርጎበት ከለውጥ በኋላ ነው የተሰራው። ለሚ ሲሚንቶ በኢትዮጵያ ውስጥ ትልቁ ሲሚንቶ ፋብሪካ ነው። ዘይት ፋብሪካዎች፣ የግለሰብ ኢንዱስትሪዎች በስፋት በአማራ ክልል ተሰርተዋል። ባህር ዳር አካባቢ፣ ጎንደር አካባቢ፣ ኮምቦልቻ አካባቢ፣ ደብረ ብርሃን አካባቢ ብትሄድ ታያለህ። በቅርቡ እንኳን በኢስት አፍሪካ ትልቁ የሆነው የሴራሚክ ፋብሪካ ደብረ ብርሃን አካባቢ የተሰራውና ኢንዱስትሪ ላይ ብዙ ምርታዎች መጥተዋል። ከነበርንበት ጋር ሊወዳደር አይችልም። በብዙ እጥፍ ይበልጣል። ኢንዱስትሪያል ፓርኮች የግለሰብም የመንግስትም ገንብተናል። ትላልቅ ፋብሪካዎች በሴራሚክ፣ በሲሚንቶ፣ በዘይት ትላልቅ የሚባሉ ፋብሪካዎች በአማራ ክልል ተገንብተዋል። በቁጥርም በሳይዝም በኢምፕሎይመንትም ለውድድር የሚቀርብ አይደለም። ይበቃሉ ያልከኝ እንደሆነ አይበቃም፣ ግን ከነበረው አንጻር በብዙ እጥፍ የላቀ ስራ ተሰርቷል። በቱሪዝም ብትወስድ ጎርጎራን የመሰለ ለትውልድ የሚሸጋገር አሻራ የተሰራው በአማራ ክልል ነው። በመፍረስ ላይ በማርጀት ላይ የነበረው የፋሲለደስ ቤተመንግስት ብትወስድ እንዴት ያለ ድንቅ ስራ እንደተሰራ መቼም ለአሚኮ አይነገርም። ከፋሲለደስ በኋላ ደግሞ አካባቢው ፒያሳ ብቻ ሳይሆን አራዳ አካባቢ የተወሰነ ከፍ መደረግ አለበት መሻሻል አለበት ተብሎ እዛ አካባቢም ከፍተኛ ሀብት ፈሶ ስራ የተሰራ ነው ያለው። ፋሲል ለማየት የሚሄድ ሰው ካዘዞ ከኤርፖርት ጀምሮ እስከ ፒያሳ ድረስ ባለው ጉዞ ፒያሳም ደርሶ ፋሲልን ካየ በኋላ ዙሪያውን በግለሰቦችም በመንግስትም ትብብር በጣም ጥሩ ስራ ነው እየተሰራ ያለው። ላሊበላን ብትወስድ ወጣ ገባ ያሉ ጉዳዮች ቢኖሩም ከፈረንሳይ መንግስት ጋር ሆነን ላሊበላን ለማደስ ሰፊ ስራ ተሰርቷል። የሎጎ ሐይቅ በቅርቡ ሚዲያ ላይ አይ ነበር። በጣም አስደሳች የቱሪስት መስህብ ነው ሐይቅ ላይ የተሰራው። የፈለገ ጊዮንን ብትወስድ ባህር ዳር ላይ የተሰራው ሪዞርት ብዙዎች የውጭ ዜጎች ለስብሰባ እየሄዱ
በጣም ከፍተኛ አድናቆት እየሰጡ ያሉበት ስራ ነው ያለው። ወደ ደባርቅ የሚሰሩ መንገዶችን አጠቃላይ አማራ ክልል ከቱሪዝም አንጻር የነበረውን አትራክሽኖች ከፍተኛው ችግር ዴስቲኔሽን ነው፣ ማረፊያ ቦታ ነው። እነሱን ለማሻሻል የተሰራው ስራ የሚናቅ አይደለም። ከቱሪዝም አንጻር ከፍተኛ ስራ ተሰርቷል። ከመንገድ አንጻር ትልቅ ጥያቄ ነበር። ብዙ ቦታ ላይ መንገድ አስጀምር ነበር ባለፉት ዓመታት ታስታውስ እንደሆነ አጠቃላይ አማራ ክልል 2000 ገደማ ነበር የመንገድ ሽፋን የነበረው። አሁን እሱ ከእጥፍ በላይ አድጎ 4500 ኪሎ ሜትር ደርሷል። 61 ገደማ የመንገድ ፕሮጀክቶች አሉ አማራ ክልል ውስጥ። ችግሮች አሉ፣ ዘረፋዎች አሉ፣ ማስቆሞች አሉ። በዛም ውስጥ ቢሆን ግን ከእጥፍ በላይ ነው መንገድ የሰራ ነው። ለምሳሌ የባህር ዳር ድልድይን አንተ የምትኖርበት ከተማን ለእይታ ማራኪ፣ ለሰርቪስ በጣም ጠቃሚ የሆኑ መሰረተ ልማቶች ሰርተናል ባለፉት ጥቂት ዓመታት። ከአየር መንገድ ኤርፖርት አንጻር ደብረ ማርቆስ ገንብተናል። ከተርሚናል አንጻር የባህር ዳር ተርሚናል እስካሁን ባለው ሁኔታ ኢትዮጵያ ውስጥ ከቦሌ ቀጥሎ ትልቁ ነው። አሁን ሌሎች አካባቢዎች እንገነባለን፣ ግን እስካሁን ባለው የባህር ዳር ተርሚናል በጣም ጥሩ ስራ የተሰራበት ነው። ኮምቦልቻ ተርሚናል ተሰርቷል። በሚዲያ ብዙ አልተናገርንም፣ አሁንም ብዙ መናገር አንፈልግም፣ የራሱ ውስብስብ ጉዳዮች ስላሉት። ግን የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ እኮ ጀምረናል። እንዳይነገር ብለን አቆይተን ነው እንጂ ስራውን ጀምረናል። በአመት 2 ዓመት ጊዜ ውስጥ እመርታ እንደሚያመጣ ይጠበቃል። የማንናገርበት ምክንያት ስራው ብዙ ውስብስብ ጉዳዮች በውስጡ ስላሉበት አሁን የምንሄድበት መንገድ ሌላ ነገር እንዳይስብ በሚል ሲሰራ ህዝቡ ውጤቱን ያየዋል። አሁንም ሲሰራ በከባቢ ያለ ሰው ያየዋል እና ብዙ መናገር አያስፈልግም ብለን እንጂ ስራውን ጀምረናል። እና ከመሰረተ ልማት አንጻር በኤርፖርትም፣ በመንገድም፣ በኢንዱስትሪም፣ በቱሪዝምም፣ በግድብም አማራ ክልል የተሰራውን ስራ አራክሶ ማየት አይቻልም። 20-30 ዓመት ከተሰራ ስራ የላቁ ጉዳዮች ተሰርተዋል። ከመጠጥ ውሃ አንጻር ለምሳሌ ብትወስድ ሐሙሲት ከፍተኛ ችግር ነበረ። ዋግ አስከተማ በጣም ከፍተኛ የመጠጥ ውሃ ችግር ነበረ። ገለሶት ሰሜን ወሎ እንደዚሁ ችግር ነበረ። ደብረ አባይ በጣም ብዙ ቦታዎች መጠጥ ውሃ ሰርተናል። ከጤና አንጻር ብትወስድ በአማራ ክልል ጀነራል ሆስፒታል የሚባለው 5 ብቻ ነበር። 3 እጥፍ አሳድገን 20 አድርሰነዋል አሁን ጀነራል ሆስፒታል። ነገር ግን የመጀመሪያ ደረጃ ሆስፒታሎች 43 ገደማ ነበሩ። ወደ 87 አይ ቲንክ አሁን በቅርቡ ከሚመረቁ ወደ 90 እየተጠጉ ነው ያሉት። ሆስፒታሎች ገንብተናል፣ ጤና ጣቢያዎች ገንብተናል፣ የግሎቹን ሳይጨምር ማለት ነው። በኮሪደር ልማት በአማራ ክልል 32 ከተሞች ነው እየተሰሩ ያሉት። አንተ ባህር ዳር ከተማ ነው የምትኖረው። ትናንትና ባህር ዳር እና ዛሬ ባህር ዳር መቼም ምንና ምን እንደሆኑ እዛ ያለው ነዋሪ በደንብ የሚያይ ይመስለኛል። ትናንትና የነበረችው ጎንደር እና ዛሬ ያለችው ጎንደር በየትኛውም መስፈርት የሚለኩ አይመስለኝም። ወልዲያም ብትሄድ፣ ኮምቦልቻም ብትሄድ፣ ደብረ ብርሃንም ብትሄድ፣ ደሴም ብትሄድ፣ ሌሎች ከተሞች እንደዚሁ ያሉ ሙከራዎች በየአቅማቸው ይለያያል፣ ግን ሙከራዎች በስፋት አሉ። በዚህ ውስጥ ኢምፕሎይመንት አለ። በዚህ ውስጥ የተቻለ ነገር የኑሮ ዘይቤን መቀየርና መለማመድ አለ። በዚህ ውስጥ ለእድገት ያለ ጉጉት መጨመር አለ። በዚህ ውስጥ ፈጠራ አለ። ከኤሌክትሪክ አንጻር እንዳልከውም ብዙ ጥያቄዎች ይነሱ ነበር። የኤሌክትሪክ ሽፋን አማራ ክልል በለውጡ ማግስት 25% ገደማ ነበር። መጠየቁ ብቻ ሳይሆን ሽፋኑን በጣም ዝቅተኛ ነበር። አሁን ከ40% ከፍ ብሏል። ያኔ በደንብ ከሚነሱ ጉዳዮች አንዱ የወልዲያ ኮምቦልቻ ሰብስቴሽን ለምሳሌ 400 ኬቪኤ ተገንብቷል። ብዙ ኢሹ ነበር ወልዲያ ኮምቦልቻ ሰብስቴሽን ላይ። ከተሞችን የሚያስተሳስር ከሱ ጋር ተያይዞ ከ403 ኪሎ ሜትር በላይ ባለ 2 መስመር ማስተላለፊያ ተገንብቷል። ይሄ ከፍተኛ ጥያቄ የነበረበት ለኢንዱስትሪዎችም ሌሎችም ስራዎች ምላሽ የሰጠ ነው። የደጀን ሰብስቴሽን እንዲሁ ጥያቄ ነበር። 230 ኬቪኤ ሰብስቴሽን በደጀን ተሰርቷል። ያ ወደ ደብረ ማርቆስ 48 ኪሎ ሜትር ማስተላለፊያም አብሮ ተገንብቶለታል።
ሰብስቴሽኑም ተሰርቷል። ማስተላለፊያውም ያን መሸከም የሚያስችል የትራንስሚሽን ላይን ተሰርቷል ማለት ነው። የበለስ ጃዊም የሰብስቴሽን ጥያቄ ነበረ። እዛም ወደ 132 ኪሎ ቮልት የሚሸከም ሰብስቴሽን ተገንብቷል። ወደ 61 ኪሎ ሜትር የሚጠጋ ኃይል ማስተላለፊያም ተዘርግቷል። እነዚህ እንግዲህ ሰብስቴሽኖች ከተገነቡ በኋላ በአቅራቢያው በሚኖረው ትራንስሚሽን ላይን ብዙ አካባቢዎችን ይሸፍናል ማለት ነው። እነዚህ በአማራ ክልል የነበረውን የኤሌክትሪክ ሽፋን ከነበረበት 25% ወደ 40% እንዲያድግ አድርጎታል። ይሄ ኦፍ ግሪዱን አይመለከትም። በገጠር ኮሪደር በሶላር የምንሰራውን አይመለከትም። ሰዎች በግል የሚያጉትን አይመለከትም። ዋና በመብራት ኃይል የሚሰራውን ዋና ኢንቨስትመንትን ያነሳሁት እንግዲህ ከ25% 40% አሳንሰን አናየውም፣ ግን ደግሞ ማደግ አለበት። በቂ አይደለም፣ ከዚያ በላይ ሊሰራ ይገባዋል የሚለውን ትክክለኛ ኮሜንት ነው። ለጥያቄዎቹ ምላሽ ነው መስጠት የተሄደበት ርቀት ግን በቀላሉ የሚታይ አይደለም። ከዲጂታል ኢኮኖሚ አንጻር ያየህ እንደሆነ ብዙ መርታ መጥቷል። በአማራ ክልል ለምሳሌ 5 ሚሊዮን ኮደርስ እና ሰልጥን ያልነው የዲጂታል ዘመቻ ከ1.2 ሚሊዮን በላይ ሰዎች ከአማራ ክልል ሰልጥነዋል። እነዛ ሰዎች ስራ ይዛሉ። እነዛ ሰዎች በዲጂታል ኢኮኖሚ ውስጥ የራሳቸውን አሻራ ያሳርፋሉ ማለት ነው። የሞባይል ከቨሬጅን ብታይ፣ ተጠቃሚን ቁጥር ብታይ በለውጡ ማግስት 6.5 6.6 አካባቢ ሚሊዮን ሰዎች ነበሩ ሞባይል ተጠቃሚዎች። ዛሬ ከ16 ሚሊዮን በላይ ሰብስክራይበርስ በአማራ ክልል አሉ። 3 እጥፍ ገደማ ያደገ ማለት ነው። ቀላል ግምት አይሰጠውም። ወደ 5 ከተሞች የ5G ተጠቃሚዎች ናቸው። ዋና ከተሞች 5G አላቸው። በ4G ደረጃ የወሰድክ እንደሆነ ግን ከ200 ከተማ በላይ በአማራ ክልል ውስጥ 4G ተጠቃሚ ነው። ከለውጥ በኋላ 4G ማለት ዳታ ነው። ዳታ ማለት መረጃ ነው። መረጃ ማለት እውቀት ነው። እውቀት ማለት ሀብት ነው። ዝም ብሎ የዳታ ከቨሬጅ ሳይሆን ብዙ ነገር የሚመልስ ጉዳይ ነው። በዲጂታል ኢኮኖሚው፣ በኤሌክትሪክ፣ በቱሪዝም፣ በኢንዱስትሪ፣ በግብርና፣ በግድቦች፣ በመጠጥ ውሃ፣ በጤና፣ በትምህርት ባለፉት ዓመታት ይህ ሁሉ ችግር እያለ ይህ ሁሉ እንቅፋት እያለ በአማራ ክልል የተሰራው ስራ ከዚያ በፊት 20 ዓመት ከተሰራው የሚበልጥ እንጂ የሚያንስ አይደለም። ይህንን ጉዳይ በቀሪው ጊዜ አስፍተን አልቀን ብንሰራ የአማራ የመልማት የመጠቀም ጥያቄዎች በተሟላ መንገድ ምላሽ እያገኙ ይሄዳሉ የሚል እምነት አለኝ።